እንደምን አረፈዳችሁ ተመልካቾቻችን 1995 የተጻፈውን የሙዚቃ ድርሰት ጀንበር ልናይ ነው። በሶስና ታደሰ ብርዕ ተጽፎ በኤልያስ መልካ እጹብ ቅንብር ታጅቦ በይርዳው ጤናው የተንቆረቆረው ጀንበር እጅግ ጥልቅ የሆነ የህልውና የብርሃን ናፍቆትና የጨለማ ውቅርን በስነ ልቦናዊ መንገድ የሚያሳይ ድንቅ ሙዚቃ ነው። አልገለጣለ ተጋርዶ ሰፈሮ ቀረች ከግዋው ላይ ከጠረፍ ድንበሯ ምን ይሆን ፀሐይ ማፈሯ ምን ይሆን ጀንበር ማፈሯ። ድምፃዊው የአይን ብርሃን የተነፈገ መሆኑ ሲታሰብ አልገለጥ አለ ተጋርዶ ሰፈሯ የሚለው ኃይለ ቃል የፀሐይን ከደመና ጀርባ መደበቅ ሳይሆን የአይኑን ጓዳ በዘላቂነት የጋረደውን የጨለማ መጋረጃ በሚያስደንቅ ምናብ ይወክላል። ጀንበር ከህዋው ላይ ቀርታ ለርሱ ብቻ ያፈረች መምሰሏ የተፈጥሮውን ርቀትና የሰውን ልጅ የመሻት ስቃይ አሳምሮ የሚያሳይ የሚገልጽ ነው። ገጣሚዋ ምን ይሆን የፀሐይ ማፈሯ ምን ይሆን የጀንበር ማፈሯ ስትል የተፈጥሮውን ግዙፍ ጸጋ በሰብአዊ ስሜት በማላበስ ወይም ደግሞ ፐርሶኒፊኬሽን የተከለለውን ወይም ደግሞ የተከለከለውን የብርሃን ጸዳል እንደሸሸች መቤት ትስለዋለች። ድምፃዊው በህዋውና በጠረፉ ስሜት ውስጥ ሆኖ የራሱን የተሰወረች ጀንበር መፈለጉ ማየትን ከማጣት ባሻገር ከብርሃን ጽንሰ ሐሳብ ጋር ያለውን መንፈሳዊና ስነ ልቦናዊ ቁርኝት ገላጭ። እያንዳንዱ ቃል የአይን ብርሃን እጦት ያመጣውን ክፍተት ከአጽናፈ ዓለማዊ የጠረፍ ምስል ጋር አጉልቶ አቆራኝቶ የሚገልጽ የሚያሳይ ነው። ይህ አይነቱ የብርሃን ናፍቆትና የጨለማ ድባብ የወደቀበት ፍልስፍና በዓለም የሥነ ጽሑፍ መድረክ ላይ ከታላላቆቹ ፈላስፎችና ጸሐፍት ጋር ይተያያል፣ ይዋደዳል፣ ይገናኛል፣ ይራከባል። የአይን ብርሃኑን ያጣው ታዋቂው አርጀንቲናዊ ደራሲ ሆርሄ ሉዊስ ቦርሃስ አይነ ስውርነት ድንገተኛ ጨለማ ሳይሆን ቀስ ብሎ እንደሚመጣ የክረምት ምሽት አድርጎ ድባባዊ አድርጎ የገለጸውን ፍልስፍናዊ ሐሳብ የሶስና ግጥም ያስታውሰናል። የሶስና ታደሰ ጥልቅ ብርዕና የይርዳው ጤናው ልብን ሰንጣቂ የናፍቆት ዜማ በዚህ ስንኝ ውስጥ የሰው ልጅን የህልውና ትግል አጽናፈ ዓለማዊ ወይም ደግሞ ኮዝሚክ የሆነው ስርዓተ መልከታ ባለው ውብ ቋንቋ ይስለዋል። ይህ ስንኝ የብርሃን ጥሪ ብቻ ሳይሆን የአይን ብርሃን የተነፈገ ሰው ከተፈጥሮ ከህዋና ከራሱ ጣፍንታ ጋር የሚያደርገውን እጅግ ረቂቅ የነፍስ ሙግት በሚያሳዝንና በተዋበ ቃል ያንጸባርቃል። ነይ ፀሐይ አድማስ መጋረጃች ፀሐይ በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲቆለል። ገጣሚቷ ጨለማንና ደመናን እንደ ጨቋኝ ኃይሎች በግዙፍ ዘይቤ ታቀርባቸዋለች። ነይ ፀሐይ የሚለው ተደጋጋሚ ጥሪ ፀሐይን ግዑዝ አካል ከመሆኑ አውጥቶ እንደ ቅርብ የነፍስ ወዳጅ የሰውን ባህሪ ለብሳ ታሳይናለች። እዚህ ላይ የአድማስ መጋረጃ የአይን ብርሃን መጋረጃን ሲወክል ፀሐይቱ በሽንፈት መከለል ብርሃን በጨለማ መዋጡን ያሳያል። ደመናው ሲቆለል ፀሐይን ለመሰወር የሚደረግ የተፈጥሮ ደባ ወይም ግብግብ ድምፃዊው በግሉ ለገጠመው የእይታ መነጠቅ ትልቅ ተምሳሌት ነው። የህዋውን ዝምታ ደግሞ እንመልከት። ፀሐይ ጠፈሩን ባልዳኘው ፀሐይ ህዋው ባይከሰስ ፀሐይ ጠብቀሻለሁ ፀሐይ ያንቺም ቀን እስኪደርስ። ሰፈሩን ባልዳኘው ማለቱ ማየት ባለመቻሉ በዙሪያው ያለውን ወይም ደግሞ በዓለሙ ውስጥ በሰፈሩ ሲንቀሳቀስ መመዘን መለካት ወይም መዳኘት እንደማይችል መግለጹ ነው። ማየት መቻል መዳኘት መቻል ነው። ብርሃን ማጣት ደግሞ ይህን ኃይል ይነጥቃል። ህዋው ባይከሰስ የሚለው ሐረግ ደግሞ የአይን ብርሃኑ በማጣቱ ምክንያት ተፈጥሮን ወይም ፈጣሪን ወይም ደግሞ ህዋውን እንደ ወደ ፍርድ ሸንጎ ወይም ደግሞ ወደ ፍርድ አደባባይ አቅርቦ መክሰስ እንደማይችል ጣፈንታውን በጸጋ መቀበሉን ያሳያል። ይሄ የሰው ልጅ ከአቅሙ በላይ በሆነ የተፈጥሮ ህግ ፊት ያለውን ትህትናና ተገዥነት የሚያሳይ ነው። ህዋው ዝምተኛ ዳኛ ነው። ሰብአዊ ፍጥሩ የቱንም ያህል ቢጮህ የፍጥረተ ዓለሙን ስርዓት መለወጥ አይችልም። የማያቋርጥ የተስፋ ጸዳልና ትዕግስትን እንመልከት። ነይ ፀሐይ እጠብቅሻለሁ ያንቺም ቀን እስኪደርስ የሚለው ቃል የጭንቀት ሁሉ መቋጫ ነው። ይህ መደምደሚያ ከጨለማው ግዝፈት ይልቅ የተስፋው ጥንካሬ እንደሚበልጥ ያውጃል። ፀሐይዋ የራሷ የሆነ የተለየ ቀን እንዳላት ማመኑ ድምፃዊው በተስፋ መቁረጥ ውስጥ ሆኖ ትዕግስትን መምረጡን ያሳያል። እጠብቅሻለሁ ይላል፣ ተስፋውን ያሳያል። እዚህ ጋር እጠብቅሻለሁ የሚለው ቃል የዘመናት ቆይታን፣ የትዕግስትን ጽናትን፣ ለብርሃን የተከፈለውን የነፍስ ዋጋ ያመላክታል። ጨለማው ቋሚ ቢመስልም የብርሃን መምጣት ግን የማይቀር የተፈጥሮ ቃል ኪዳን መሆኑን ያትታል። ይህ ስንኝ የቃል ስዕል ብቻ አይደለም፣
የነፍስ ጩኸት የጨለማና የብርሃን ግብግብ እንደዚሁም በአካልና በመንፈስ መካከል ያለውን ስስክር የሚፈትሽ ጥልቅ የህይወት ቅኝት ነጋት የተዋት ሙቀቴን አስተላኝ ምሽት መብራቴን እንደምን ልቁረሰው ራቴን አላፍባዳይን ማጀቴን ገጣሚዋ ብርሃን የሚለውን ቃል አልተጠቀመችም ይልቁንም ሙቀት የሚለውን ተጨባጭ ስሜት ነው የመረጠችው ንጋት ለእርሱ የብርሃን ጅረት ሳይሆን የቆዳው ሙቀት ነው መለኪያ ነው ፀሐይ መውጣቷን የሚያውቀው ባይኑ ሳይሆን በሰውነቱ በሚሰማው ለውጥ ነው እዚህ ጋር ሙቀት የህይወት መጀመሪያ የተስፋ ምልክት ሆኖ ቀርቧል ነገር ግን ሁለተኛው ስንኝ ይህን ተስፋ ወደ ጥልቅ ሐዘን ይለውጠዋል አስጥላኝ የምሽት መብራቴን የሚለው አገላለጽ እጅግ ረቂቅ ነው መደበኛው ሰው ንጋት ሲመጣ መብራቱን ያጠፋል ምክንያቱም የፀሐይ ብርሃን ስለሚተካለት ነው ለይርዳው ጤናው ግን የንጋቱ ሙቀት መምጣት መብራቱን ወይም ደግሞ ተስፋውን ወይም የውስጥ ብርሃኑን እንዳስጣለው ይገልጻል እዚህ ጋር መብራት የተባለው ምናልባትም በህልሙ የሚያየው ብርሃን ወይም በጨለማው ውስጥ የለመደው የራሱ ዓለም ሊሆን ይችላል እንደምን ልቁረሰው ራቴን አላውቅ ጓዳዬን ማጀቴን የነጋት የተዋት ሙቀቴን አስተላኝ ምሽት መብራቴን እንደምን ልቁረሰው ራቴን አላፍባዳይን ማጀቴን እነዚህ ስንኞች ደግሞ ከረቂቁ ዓለም ወደ ቁሳዊና ዕለታዊ የኑሮ ትግል ያወርዱናል ራትን መቁረስ በኢትዮጵያ ባህል የመኖር የመጥገብና የማዕድ ህብረትን የሚያሳይ ምልክቱ ነው የሚታይ ነው እንደምን ልቁረሰው የሚለው ጥያቄ የራሃብ ጥያቄ ሳይሆን እንዴት ሆኜ ልኑር የሚል ኤግዚስቴንሻል ወይም ደግሞ ህላዊያዊ ጥያቄ ነው እና ይህ የህልውና ጭንቀት ሆኖ ነው እዚህ ጋር የሚቀርበው አርጀንቲናዊ ደራሲ ቦርሄስ አይነ ስውርነትን ሲገልጽ ጨለማ ብሎ አይጠራውም ለርሱ አይነ ስውርነት ጭጋጋማ ብርሃን ነው ቦርሄስ አይነ ስውርነት የግል ብቸኝነት ሳይሆን ወደ ውስጥ የመመልከቻ መንገድ ነው ይላል ይሁን እንጂ የይርዳው ግጥም ከቦርሄስ ፍልስፍናዊ ትንታኔ ይልቅ ወደ ህመም ወደ መታመም ያዘነብለው ቦርሄስ በቤተ መጻሕፍት ውስጥ ሆኖ ዓለምን ሲያልም ይርዳው ግን በማጀቱና በጓዳው ውስጥ ሆኖ እንደምን ልቁረሰው ራቴን የሚል የዕለት ኑሮ ፈተና ውስጥ ግብግብ ውስጥ ገብቷል ይህ ግጥም የቃላት ስብስብ ብቻ አይደለም የነፍስ ጩኸት የጨለማና የብርሃን ፍልሚያ ፍጥያ እንደዚሁም የሚታየውና የሚሰማው ዓለም መጋጠሚያ ድልድይ ነው ድምጻዊ ይርዳው ጤናው በሶስና ታደሰ የብርዕ ቀለምና በአበበ ብርሃኔ ዜማ በኤልያስ መልካ ቅንብር ታጅቦ ነይ ፀሐይ ሲል ፀሐይን እንደ ግዑዝ የሰማይ አካል ሳይሆን እንደ ብቸኛ የቅርብ ወዳጅ እንደ መካሪና እንደ ተስፋ ምንጭ አድርጎ ሲማጸናት እንሰማለን ፀሐይ ከሁለንተናይነት ወደ ግላዊነት ተወርዳለች ነይ ፀሐይ ከሰው ተደብቀሽ ወዴት ለማን ልትበጂ ነይ ፀሐይ አንቺማ መገለጥ ፀሐይ ለኔ ነበር እንጂ ነይ ፀሐይ ከሰው ተደብቀሽ ወዴት ለማን ልትበጂ ነይ ፀሐይ ያንቺማ መገለጥ ለኔ ነበር እንጂ ፀሐይ ለሰው ሁሉ የምትወጣ ዓለምን የምታደምቅ የጋራ ጸጋ መሆኗ ቢታወቅም ሶስና ግን በይርዳው አንደበት ፀሐይን የኔ ብቻ ትላታለች ላንድ አይነ ስውር ፀሐይ ማለት ብርሃን ብቻ አይደለችም ፀሐይ ማለት ሙቀት ናት ሙቀት ደግሞ መኖርን የማረጋገጫ መዝገብ ነው ከሰው ተደብቀሽ ለማን ልትበጂ የሚለው ጥያቄ ፀሐይ ከሌሎች ይልቅ ለርሱ ወይም ደግሞ ለባለ ታሪኩ እንደምትሻው የሚገልጽ ሙግት ነው አይን ያለው ሰው ፀሐይ ባትኖር እንኳን በሰው ሰራሽ መብራቶች ዓለሙን ሊቃኝ ሊያይ ይችላል ይርዳው ግን ከቆዳው ጋር የምትነጋገረውን የህይወቱን ምት የምትቆጣጠረውን የምትቆጥረውን ያችን ታላቅ የብርሃን እናት ይፈልጋታል እዚህ ጋር ፀሐይ ፍትህን ተወክላለች እመጎንገለች ወውተሽ ጨለማን በብርሃን ተከተሽ ይርዳው ፀሐይን እምቁን ግለጩ ሲላት በውስጡ የታመቀውን ሐዘን ብቸኝነትና የጨለማ ስሜት በብርሃን ኃይል እንዲወጣለት መማጸኑ ነው በፍልስፍናዊው ዓለም ፕሌቶ በዋሻው ምሳሌ ወይም ደግሞ አሊጎሪ ኦፍ ዘ ኬቭ ውስጥ ሰዎች በጨለማ ዋሻ ውስጥ ታስረው ጥላን እንደ እውነት ሲቆጥሩ ይኖራሉ ይላል ከዋሻው የወጣው ሰው ግን እውነተኛውን ብርሃን ወይም ደግሞ ፀሐይን ያያል የይርዳው ጥያቄም ከዚሁ ጋር ይመሳሰላል ይቀራረባል ፀሐይን በብርሃን ተከተሽ ሲል አካላዊ አይነ ስውርነቱን ብቻ ሳይሆን ያ በጨለማ የተሸፈነውን የህይወት ትርጉም በፀሐይ አማካኝነት እንዲገልጥለት መሻቱ ነው ብርሃን እና እውነት እዚህ ጋር በትይዩ ሆነው ይስተማሰላሉ ወይም ደግሞ ይተያያሉ ፀሐይን አጫውችኝ ይላል ፀሐይን እንደ ወዳጅ ሲመለከት ማለት አጫውችኝ በእንዳስለመችኝ በኩርፊያ ጭጋግ አታልብሽኝ አጫውችኝ በእንዳስለመድሽኝ በኩርፊያ ጭጋግ አታልብሽኝ ይላል
ይህ ስንኝ የግጥሙን ውበት ወደ ላቀ ደረጃ ያሸጋግረዋል። ፀሐይ አትታየው፣ ነገር ግን ታጫውተዋለች፣ ታዝናናዋለች። ይህ ምንኛ ረቂቅ አገላለጽ ነው ብለን እንለፍ። ፀሐይ እንዴት ታጫውተዋለች? በቆዳ ላይ በሚፈስ ሙቀት፣ በጠዋት ወፎች ጫጫታ፣ በነፋሱ ለውጥ፣ ውዝዋዜ፣ እንቅስቃሴ ፀሐይ ለይርዳው የድምጽና የስሜት ህዋሳት ሁሉ መነሻ ወይም ደግሞ መክፈቻ ናት። በኩርፊያ ጭጋግ አታልብሽኝ የሚለው ደግሞ ፀሐይን ሰው የማድረግ ወይም ደግሞ ፐርሶኒፊኬሽን ጥበብ ነው። ፀሐይ ስትሰወር ወይም ደግሞ ደመና ሲጋርዳት አኮረፈች ይላታል። ለአንድ አይነ ስውር ደመናማ ቀን ማለት ጭጋጋማ ብቸኝነት ማለት ነው። ያ የፀሐይ ኩርፊያ ወይም ደግሞ መደበቅ ለባለ ታሪኩ የህይወት መቆም ወይም ደግሞ የተስፋ መሟጠጥ ይመስለዋል። የኤልያስ መልካ ቅንብር በይርዳው ድምጽ ውስጥ ያለውን ጉልበትና ስብራት አውጥቶታል። ሙዚቃው ልክ እንደ ጠዋት ፀሐይ ቀስ እያለ የሚሞቅ ከዚያም በኃይል የሚገነፍል ባህሪ ያለው። የአበበ ብርሃኔ ዜማ ደግሞ ነይ ፀሐይ የሚለውን ጥሪ ልክ እንደ ጸሎት ወይም እንደ ዋይታ አድርጎታል። ይህም ግጥሙ በጆሮአችን ብቻ ሳይሆን በልባችን ውስጥ እንዲያስተጋባ ያደርገዋል። በአጠቃላይ ይህ ግጥም የአንድን አይነ ስውር ሰው የኑሮ ትግል ብቻ ሳይሆን የሰው ልጅን ሁለንተናዊ የብርሃን ጥማት ይገልጻል። ፀሐይ እዚህ ጋር ተምሳሌት ናት፣ መታያ ናት። ለፍቅር፣ ለእውነት፣ ለፍትህና ለርትዕ፣ ለተስፋ ይርዳው ጤናው ለኔ ነበር እንጂ ሲል እያንዳንዱ ሰው በራሱ ዓለም ውስጥ ብርሃን የሚሰጠው አንድ ፀሐይ እንዳለውና ያቺ ፀሐይ ስትሰወር ዓለሙ ጭጋግ እንደሚሆን ያስገነዝበናል፣ ያሳየናል፣ ያስዳስሰናል። የሶስና ታደሰን የብርዕ ኃይልና የይርዳው ጤናውን አስገራሚ የመግለጽ አቅም የሚያሳይ ነው ይህ ፈጠራ። ይህ ስራ በኢትዮጵያ ስነ ጽሁፍ ውስጥ የብርሃንና የጨለማ ውይይት ወይም ደግሞ ዳያሎግ ቢትዊን ላይት ኤንድ ዳርክ ተብሎ ሊጠቀስ የሚችል ድንቅ ፈጠራ ነው። እመጎንገለች ወውጥተሽ ጨለማን በብርሃን ተክተሽ አጫውቺኝ በእንዳስለመችኝ በኩርፊያ ጭጋግ አታልብሽኝ። የይርዳው ጤናው ጀንበርን እንዲህ አየ ነው። በቸር ያውላችሁ።